በዓለማችን ላይ ስለ ስኬት ከተጻፉ መጽሐፍት ውስጥም ቁጥር 1 እንደሆነ የሚነገርለትም ቲንክ ኤንድ ግሮው ሪች ደራሲው ናፖሊዮን ኤል ይባላል። ምንም እንኳን የምንፈልጋቸው ነገሮች ቢለያዩም ሁላችንም ለስኬት የሚያበቁን ድንቅ መመሪያዎች በመጽሐፉ ላይ ማስፈሯል። እናም እኛም በመረጥነው የህይወት ጉዞ ላይ ከረዳን ብለን 8 መርሆችን እንዲህ ከትበን አቅርበናል። አብራችሁን ቆዩ። አንደኛ ፍላጎት። በመጀመሪያ ደረጃ ፍላጎት ነው። ከልብ የመነጨ ፍላጎቶቻችንን እንደ ዘር ልናየው እንችላለን። ፍሬ እስከሚያፈራ አምነን የምንዘራው ዘር። ዛሬ ዘርተነው ዛሬውኑ ፍሬ የሚሰጠን ተክል የለም። ፍላጎቶቻችንም ልክ እንደ በቆሎ ወይም ማንኛውም ዘር ዛሬ ተዘርቶ በቂ ውሃ፣ በቂ ፀሐይ፣ በቂ እንክብካቤ ካገኘን በኋላ በጊዜው የሚያሽት ነው። የምንፈልገው ነገር ጥርት ባለ መልኩ ማወቅ ይጠቅመናል። ለመረጥነው ነገር ምን ያህል ፍላጎት እንዳለ ለማወቅ የምናደርጋቸው ነገሮች መቃኘትም ያስፈልጋል። ከምንም በላይ በውስጣችን ያለው የትዕግስት መጠን ፍላጎታችን ምን ያህል እንደሆነም ያስረዳል። ለምሳሌ ሰዓሊነት ፍላጎቱ የሆነ ሰው ባይከፈለውም እንኳን ስዕል መሳሉን አያቆምም። ዓላማ ብለን ለመረጥነው ነገር በቀላሉ ሊገድበን የማይችል ፍላጎት ሊኖረን ይገባል። ጥልቅ ፍላጎት ማለት ወደ ኋላ እንዳናፈገፍግ የመመለሻውን ድልድይ እንደማቃጠል ያህል ነው። ሁለተኛ እምነት ዓላማችን የሚገነባበት መሰረትም ነው። የምንፈልገው ነገር ምንም ይሁን ምን እምነት ከሌለን ነዳጅ የሌለው መኪና ለመንዳት እንደመሞከር ይሆንብናል። ደግነቱ እምነት የመጀመሪያም ባይሆን በሂደት ልንገነባው የምንችለው ጥበብ ነው። ለአእምሮአችን ቀና የሆኑ ነገሮችን በመመገብ እምነቱን በሂደት ማዳበርም ይቻላል። የምንፈልገውን ነገር ለማግኘት እምነት እጅግ ወሳኝ ነገር መሆኑን መዘንጋትም የለብንም። ማርቲን ሉተር ኪንግ ስለ እምነት ደስ የሚል አባባል አለው። እምነት ማለት ሙሉን ደረጃ እስከየት እንደሚያደርሰን ባናውቅም እንኳን የመጀመሪያውን ደረጃ መውጣት መቻል ነው ሲል ይደመጣል። ሶስተኛ ራስን ማሳመን። አእምሮአችን እውነት ብሎ የሚቀበለው ነገር ደጋግመን የምንመግበው ነው። እዚህ ላይ ይህን በደንብ የሚያስረዳን አንድ ታሪክ ትዝ አለኝ። ታሪኩ እንዲህ ነው። ሁለት ውሾች የነበሩት አንድ ሰው ነበር። አዘውትሮ እኚህን ውሾች አደባባይ እየወሰደ እንዲደባደቡ ያደርግም ነበር። ታዲያ ተመልካቹ የትኛው ውሻ በየዕለቱ እንደሚያሸንፍ ሲጠይቁትም በደንብ የምመግበው ውሻ ነው ሲል ይመልስላቸዋል። ሁላችንም ውስጥ ሁለት ውሾች አሉ። መልካምና ክፋት፣ ልማትና ጥፋት፣ ዕውቀትና ድንቁርና፣ ውድቀትና ድል። እኚህ ውሻዎች የበላይ ሆኖ የሚመራው ውሻ ታዲያ ዘውትር የምንመግበው ያንኑ ነው። ለዚህ ነው ናፖሊዮን ኤል አውቶሰጀሽን ወይም ራስን መልካም ነገሮችን ደጋግመን በመንገር አእምሮአችንን እንደፈለግነው መንገድ መምራት እንደምንችል የሚነግረን መንገድ ብቻም ሳይሆን የሚያሳስበን። አራተኛ በአንድ ነገር ላይ ራስን የተካነ ማድረግ ወይም ስፔሻላይዜሽን ኖሌጅ። ልንሰራበት በመረጥነው ወይም ፍላጎት ባለን ሙያ ላይ የተሰማሩ ሰዎችን መተዋወቅና ቅርርብ መፍጠር ወሳኝ ነገር ነው። ጊዜያችንን የምናሳልፈው ከማን ጋር ነው? የምናውቃቸው ሰዎች ወይም ጓደኞች ለምንፈልገው ሙያ የሚያግዙ ናቸው? ለምሳሌ ፕሮፌሰር ለመሆን ፍላጎት ያለው ሰው በተቻለው መጠን ዩኒቨርሲቲ አካባቢ ካሉ ሰዎች ጋር ግንኙነት ቢያዳብር ይጠቅመዋል። ተዋናይ መሆን የሚመኝም ሰው ራሱን ከቲያትር መድረክ አካባቢ ማራቅም የለበትም። ሁላችንም የምንማረው ለመሆኑ ካወቅነው ነውና የምንፈልገውን ነገር በቅጡ የሚያውቁ ሰዎችን ማወቅ ይጠቅመናል ይላል። አምስተኛ ነገሮችን በህሊናችን መሳል። ሁሉም ነገር ሐሳብ ነው። ምንም ነገር እውን ሆኖ ከመታየቱ በፊት በአንድ ሰው አእምሮ ውስጥ የተጠነሰሰ ሐሳብም ነበር። የምንፈልገው ነገር እውን ሆኖ ከማየታችን በፊት በህሊናችን መሳል ትልቁ የስኬት ሚስጥር እንደሆነም ብዙዎች የተስማሙበት ሐቅ ነው። ዓላማችን ቁልጭ ብሎ በህሊናችን ከታየን ለጉዞአችን ትልቁ ጉልበት አገኘን ማለት ነው። ምክንያቱም የጊዜ ጉዳይ ነው እንጂ እንደሚሳካ አእምሮአችን እየነገረን ነው። ስድስተኛ እቅድ ማውጣት ጊዜን በአግባቡ እንድንጠቀም ከማድረጉም በላይ በአንድ ጊዜ አንድ ደረጃ እየወጣን ጉዟችንን አድካሚ እንዳይሆን ያደርግልናል። እቅድ ስናውጣ ነገሮች ሳይደራረቡብን ቀስ በቀስ ወደ ግባችን እናደርሳለን። እቅድ ስናውጣ ግን ራሳችንን የሚያስጨንቀንና ካልፈጸምነው የጥፋተኝነት ስሜት እንዲሰማን ከሚያደርጉን ሁኔታም ሳይሆን ከጊዜያችን፣ ከባህሪያችን እንዲሁም ከማንነታችን ጋር የሚስማማ እቅድ ነው ማውጣት አለብን። ምክንያቱም ሌላውን ያቀርንበት መንገድ ለኛ ላይስማማን ከግባችንም ላያደርሰን ስለሚችል። ሰባተኛ ውሳኔ።
የሰው ልጅ ውድቀት አንደኛው መንስኤ የውሳኔ ማጣት ነው። አንድ ሰው ምንም ያህል እምቅ ዕውቀት ቢኖረው ምንም ያህል የሚያስደንቅ ሐሳቦችን ማመንጨት ቢችልም ውሳኔ መወሰን ካልቻለ ግን አቅሙ ሁሉ ከውስጡ አይወጣም። ውሳኔ በማጣት የተነሳ ብዙ ሙዚቀኞች ሳይሰሙ፣ ብዙ መጽሐፍቶችም ሳይጻፉ፣ ብዙ ግንኙነቶች ሳይገኙ ወደ መቃብርም ወርደዋል። በሁላችንም ውስጥ ለኛ ብቻ የተሰጠን ስጦታ አለ። ይህም ስጦታ ግን አውጥተን ሌሎች እንዲያዩት ማድረግ የምንችለው ውሳኔ መወሰን ስንችልም ብቻ ነው። የምንወስነው ምንድነው ካላችሁ መልሱ የምንወስነው መሆን የምንፈልገውን ነው። 8ኛ ጽናትም ውሳኔ ብቻውን አቅም የለውም። ውሳኔያችን ባህር አቋርጦ ዓለማችን ዳርቻ እስኪደርስ የሚያደርሰው ኃይልም ጽናት ይባላል። ብዙዎቻችን የተለያዩ ውሳኔዎችን እዚህና እዚያ እንወስናለን፣ ነገር ግን ጽናት ኖሮን አንገፋበትም። ለዚህም ነው ናፖሊዮን ሂል የውድቀትና የስኬት ዋናው መለያ ጽናት ነው ያለው። ለምሳሌ ከመጠጥ ሱስ መላቀቅ የሚፈልግ ሰው 100 ጊዜ ለማቆም ቢወስን ከውሳኔው ጋር ጽናት ካልተደመረበትም በቀርም ውሳኔው ብቻውን ምንም ዋጋ የለውም። ስለዚህ በውስጣችን ያለውን የጽናት መጠን መፈተሽ እጅግ ወሳኝ ነገር ነው። ስላዳመጣችሁን አመሰግናለሁ። ሁላችንም ያሰብነው የሚሳካበት ድንቅ ጊዜ ያርግልን።